እንደው አንድ ነገር ልንገርህ ሄርሜላ አርግዛለች። እንዳረገዘች ደግሞ እያወቅ አፈቅራታለሁ የምትለው አንተ ነህ። ካንተ በላይ አስመሰለ አይደለም። ታርግ ማርገዝ ለምን አትወልድም? ምን አገባ? ማፈቅራታለሁ እናንተ ወልዳም ቢሆን ማለት ነው የእሷን ጥሩ ነገር እንትን ማለት እንትን አለለም። ከመናገር ወደ ኋላ አለ። አንተ ራሱ በጣም እያስመሰልክ ነው። ሄርሜላ አጠገብ ጋር ከእንግዲህ በኋላ ባደርሱ ደስ ይለኛል። ለምን እያደረጋችሁ ያለው ነገር አንድ ሴት ልጅ ነኝ እንደዚህ አይነት በደል እስከ ማድረስ ድረስ ህሊና የላችሁም እንዴ እናንተ? ልጅቷ ታማለች አይደል? አንተ አሁን እያስጠነቀቅከ ነው። አሁን ይቅርታም እያላችኋት ምናምን ያሉ ሰዎች አሉ፣ እያስመሰሉ እንደሆነ አውቃለሁ። ሁሉም ሰው ካሁን በኋላ ሄርሜላ ጋር እንዳይደርስ ንገራቸው። እሺ እኔ አንድ ነገር ልንገርህ፣ ከእንግዲህ በኋላ ሄርሜላ እኛ ህይወት ውስጥ ሳይሆን አብርሃም ህይወት ውስጥ ለአንድ ሰከንድ እንኳን እንድትገባም አላደርጋትም። እንድትገባ አላደርጋትም። እሱን አላደርጋትም። እንዲሁም አንተም ቢሆን እሷም በቃ ካይናችሁ ታገኛታለህ እኮ አሁን አብራችሁ እያገኘሃት እያወራህ ብዙ ነገሮችን እያሳለፋችሁ እንድትገባ አላደርግም ምናምን ነገር የምትለው አንተ ራሱ ግራ እያጋባኝ። እኔ አንድ ነገር ልንገርህ እዩ፣ ስመጣ ማለት ነው ሄርሜላን ለማግኘት እፈልጋለሁ። ምክንያቱም ከዚህ በፊት ሄርሜላ ከኔ ጋር የነበራትን ነገር ታውቃለህ። ግን አሁን ነገር እኔ አላውቅም ካንተ ጋር የነበራትን ስልክ የሆነ ከሷ ጋር ጥሩ ግንኙነት እንዳልነበረኝ ታውቃለህ። እሺ አሁን ተገልብጬ ሳይሆን በቃ የሰው ልጅ ይቀየራል አይደል? የሰው ልጅ ማንነቱ እኮ አንድ አይነት አይደለም ሁሌም። የእሷን ደግሞ ጥሩ ጎንና ጥሩ ማንነቷን አሁን አውቄያለሁ። እዚህ ነገር ይራለው ገባ። ለአንዴና ለመጨረሻ ጊዜ ነው የማወራ። ሄርሜላ የምትወዳት የምታፈቅራት ከሆነ አንተ እሷን ገደል መግባት ይችላል። ነገር ግን ከዚህ በላይ አታስመስል። እርጉዝ ከዚህ በላይ ለሰማ ስለማልች ስለመጣላ ሂድልኝ። ኢክሱ አሁን አንዴ ይዘኝ በጣም ችግር አለ እኮ። እሺ ይዘኝ። እኔ በዚህ ልክ እንናወራለን አይደል? በቃ አንተ አይደል እንዴ ሰው መጣኔ አሁን እኔ ከአንተ ቅድሚያ እሱን አይደል እያገኝ ለመገናኘት እኮ ከአንተ ቅድሚያ አይደል እያወራን ያለው ነው። አቤልን አግኝተህ ነው? ከአቤል ጋር ከአቤል ጋር እኔ መገናኘት አልፈልግም። አቤልን ሳታገኘው ሄርሜላ ጋር ትወስደኛለህ አትወስደኝ? ዝም ብዬ ልውሰድህ? ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? ሳምንት አሪፍ እንደነበረ ተስፋ አደርጋለሁኝ። እንግዲህ በዚህ ሳምንት ብዙዎቻችን እየተደሰትን ያለንበት ነገር እየተፈጠረ ነው ያለው። ከመኪና ጀምሮ እስከ 400,000 ብር የወርቅ ስጦታ፣ እነዚህ ነገሮችን በሙሉ በአንድ ሳምንት ውስጥ የተከናወኑበት በጣም የወደድኩት ከአመት ውስጥ ከወሩ መጀመሪያ እንደሞ በቃ ከዚህ ወር ውስጥ ማለት ነው ይሄ አሁን ከምንልበት ወር ውስጥ በጣም የወደድኩት ቀናቶች እነዚህ ናቸው። ምክንያቱም ብዙዎቻችን እንደምታዩን በቃ የሰው ደስታ አስደስቶን ምናምን በቃ እንደዚህ ፍንድቅ ያለበት ጊዜ ነውና ሁላችንም የተደሰትንበት ቀን እንደነበረ ተስፋ አደርጋለሁ። ውድ ቤተሰቦቼ ያው እንግዲህ ለሩታም መኪና ተሰጥቷታል። ያበደች ስዊፍት ሱዙኪ ስዊፍት ተሰጥቷታል። እንግዲህ በዛም ሁላችንም ደስተኛ እንደነበርን እናንተም ሁሉም ሙሉ ክሩ እንዳለ ደስ እንዳለው ተስፋ እናደርጋለን። ቤተሰቦች ያው ትላንትናም እንደተመለከታችሁ ደግሞ አብርሽ ለሩታ የተወሰነ ኢንቨስት በማድረግ የሚገርም ወርቅ ሰጥቷን ነበረ። ያነዛ ነገሮች እንግዲህ ከዚህ በፊት ሁላችንም ስንጠብቀው ስናስበው ምን ስንለው ስንጨቃጨቅበት ምን ስንልበት የነበረው እንዳለ ሙሉ ጓደኛሞች እርስ በርስ የሆነ ነገሮችን ለማስተካከል ስለፋ የነበረበት ነገር ዛሬ መስመሩን እያገኘ ይመስለኛል። ውድና የተከበራችሁ የኛ ቤተሰቦች በዚህ ደግሞ ሁላችንም ደስተኛ ሆነናል። ግን ቢሆንም አንዳንድ ነገሮች ደግሞ ያው ሙሉ ደስታ 100% ደስታ አይሆንምና አንዳንድ ነገሮች ደግሞ ትንሽኛንም እየረበሹን ያሉበት ሁኔታ አለ። ሄርሜላ ያው ትንሽ ከመታመሟም አንፃር አብርሽ የተወሰነ ስሜት ውስጥ ገብቷል። ያ ማለት ለሩታ ነገሮችን ለማስደሰት እየጣረ ቢሆንም ግን ከሄርሜላ ያለው ነገር እሷን በዚህ ልክ በመመልከቱ እሷ በዚህ ያክል ተሰብራ በዚህ ያክል ተጎሳቁላ ምናምን አለ አይደለ ቅስሟ እንዲህ ስብር ብሎ በማየቱ በጣም ስሜታዊ የሆነበት ሰዓት ነውና ያን ደግሞ እንግዲህ በምን አይነት ሁኔታ ይሄ ነገር ሊመለስ እንደሚችል በምን አይነት ሁኔታ ሊስተካከል እንደሚችል ግራ ነው የገባኝ። ኢቭን ከዚህ በፊት ሄርሜላን ያመጣት ብሩክና አቤል ራሱ እንደዚህ እርስ በርስ ተጋጭተው ነገሮች ብልሽታቸው ወጥቶ መመልከት መቻሌ በጣም ትንሽ እንትን ብሎኛል። ምክንያቱም ሄርሜላ ስትመጣ በዛ በደስታ እንደመጣች ልክ አሁን ደግሞ መሰናበቻዋ ጊዜ ሲደርስ ደግሞ በደስታ በምን በቃ በፍቅር ብትሰናበት በጣም ደስ ይለኝ ነበረ። ግን አሁን ላይ መድኃኒት የሌለው በሽታ እንደዚህ ያለች ማለት የሆነ በቃ የሰውን አንጀት በሚበላ መልኩ ስብርብር ብላ አልጋ ላይ በማየቴ በጣም ትንሽ ደብሮኛል። ያው ይህ ማለት ደግሞ ያው መድኃኒቱን ምንድነው ህመሙን ያልተናገረ መድኃኒቱ አይገኝለትም እንደተባለው ሄርሜላ ደግሞ በዚህ ልክ እንደዚህ የታመመችበትን ወይ ደግሞ የተፈጠረውን ነገር መናገር ባለመቻሏ በጣም ነው
የከበደኝ። ምክንያቱም ሄርሜላ የሆነ መናገር የሆነ እዛ ላይ እንደነበርኩ መናገር ማትፈልገው ፕላስ ደግሞ እንደዚህ እርግዝና ይሁን ምን ይሁን በማላቀው ሁኔታ ምግብ እንኳን ለማጉረስ ሲሞክር አብርሽ እንደዛ ለማስመለስ እየተሯሯጠች ወደ ቶይሌት መግባቷ ምናምን ነገር በጣም አስገርሞኛልና ፕላስ ደግሞ ትላንትና ሄደን ያለውን ነገር ለማውራት ስንሞክር እኔ አቤልና ብሩኬ እያየን የነበረው ነገር እየተመለከትን የነበረው ነገር ከጠበቅነው በታች ነው የሆነብን። ያ ማለት የሆነ ቢያንስ እንኳን የታመመችበትን ነገር የተፈጠረውን ነገር በደንብ ታስረዳናለች፣ ትገልጽልናለች፣ ምን እንደተፈጠረ ትነግረናለች ብለን ብናስብም እሷ ግን ነገሮችን በጣም ድብቅ ሆናብን። ነገሮችን በምን እንደታመመች ምን እየተፈጠረ እንዳለ ምን እንደሆነች ምንም ልናውቅ አልቻልንም እና ይሄ ነገር ደግሞ እኛንም እናንተንም አብርሽንም በጣም ሁላችንም እያስጨነቀን ያለውና እሷም ደግሞ ያው ራሴን እንደዚህ ያደርጋለሁ ራሴን እጎዳለሁ ራሴን እንትን እላለሁ እያለች ነውና ያለችው። እኔም የበኩሌ ለመምከር እንደሞከርኩት እኔም የራሴን ለመናገር እንደሞከርኩት ያው እንደዚህ አይነት ነገሮች ላይ ራስን ከመጉዳት ራስ ላይ የሆነ ራስን አደጋ ላይ ከመጣል ይልቅ ነገሮችም ከተቻለ ወደ ቤተክርስቲያን በመሄድ ከተቻለ ወደ ገዳም የተለያዩ ቦታዎች ላይ ሄዶ ራስን ትሪት ማድረግ ራስን መንከባከብ ራስን እንትን ማለት ነው እንጂ ራስን መጣል ራስን ጉዳት ላይ መጣል ራስን ጉዳት ውስጥ መክተት ዞሮ ያው ካጠገብሽ ያሉትንም ሰዎች ሄርሜላ ካጠገብሽ ያሉትንም ሰዎች ከዛ በተጨማሪ ጓደኞችን ቤተሰቦችን ሊጎዳ ስለሚችል ፕሊስ እባክሽ በማለት ነገሮችን ለማስተካከል እየሞከርኩኝ ነበረ። ግን አቤልም በተመሳሳይ ሁኔታ ከሷ ጋር የሆነ ያለውን ነገር ድብቅ በማድረግ እኔ ያልገባኝ ነገር አለ። ምናልባት ሄርሜላ ወይ አርግዛ ከሆነም ወይ የሆነ ነገር ተፈጥሮ ከሆነ የተፈጠረው ነገር በሙሉ ቢነግሩን ለኛ እንደንትን በጣም ደስ ይለናል። ምክንያቱም መድኃኒት የሌለው በሽታ የለም እዚህ ዓለም ላይ ለሁሉም ነገር መፍትሄ ያለው በሽታ አለውና ቢነግሩን ብዬ ላለው ቤተሰቦች ዛሬ ብዙ ነገሮችን ስለ ሄርሜላም ስለ አብርሽም አንዳንድ ነገሮችን ላወራ ፈልጋለሁ ላናግር ፈልጋለሁ ብሎኛልና እሱን እየጠበቅኩኝ ያለሁት እሱ ከመምጣቱ በፊት እኔ ጋር ያሉት የሰሞነኛ ደስታዎች እኔ ጋር ያሉትን አንዳንድ ነገሮችን ለእናንተ ግልጽ ላድርግ ብዬ ነው ከመምጣቱምና ቤተሰቦች ብዙ ጊዜ ያው እኛ ተገናኝተን ስናወራ ነገሮችን ለማስተካከል ነገሮችን ቦታ ለማስያዝ ነውና ዛሬም በተመሳሳይ ሁኔታ ልክ እንደሌላው ጊዜ ነገሮችን የምናስተካክልበት ነገሮችን ከሄርሜላም ጋር በተገናኘ ከማንም ጋር ቢሆን ያን ነገር የምናስተካክልበት ቀን ይሆናል ብዬ አስባለሁ። እዩም በተደጋጋሚ ሲደውልልኝ የነበረው ለእንደዛ እንደሆነ ተስፋ አደርጋለሁ። ቤተሰቦች ኤክሶ ከመምጣቱ በፊት ግን ያው ቅድሚያ ካሌብን ማውራት ስላለብኝ ነገራቶችን ያው ትንሽም እየተናገረኝ ነበርና ስልክም ላይ የሆነ እኔ በኔ በኩል የሆነ ያጠፋሁት የጎላ ጥፋት ያለ አይመስለኝም። ጥፋት ባጠፋም በዚህ ልክ ሊጮብኝ አልፈልግም ካሌብ። ምክንያቱም ያው ነገሮችን እኔ አስቤ ምን ብዬ ነውና ያ እንትን እያልኩኝ ያለሁት ብቻ ግን ምንም ካሌብ እየመጣ ነው። ያው ከመጣ በኋላ ያለውን ነገር ለማውራት እሞክራለሁ። ቤተሰቦች ሁሉ ሰላም አለን። ያው የሚገርም ነገር ዛሬ ካንተ በፊት ነበረ የደወለልኝ ኤክሶና እሱን አውራሃለሁ ችግር የለውም ነገሮችን የሆነ የምናወራ ነገር አለ እያለኝ ነበረና ከሱ በፊት አንተ መጣህና ያው ችግር የለውም ያው ዋናው ኤክሶም ይመጣል ነው አውራሃለሁ ብሎ ስላለኝ አይ አሪፍ ነው። እኔ በርግጥ ያው ሰሞኑ ያው አንዳንድ ደስ የሚሉ ነገሮች እየተፈጠሩ ነው አብርሽና ሩታ ጋር እንደምታየው ሁላችንም በዛ ደስተኛ ነን። ያው ነገር ግን በዛ ደግሞ መሀል አንዳንድ የሚፈጠሩ ደስ የማይሉ ነገሮች አሉ ታውቃለህ። እነዚህ ነገሮች ካንተ ተደብቀዋል ብዬ አላስብም። ምክንያቱም አንተም የምታየው ነገር ነው ገባ። በእርግጠኝነት አንተም የሩታና የአብርሽ አብሮ መሆን አስደስተዋል ብዬ አስባለሁ። እንዴት ነው የማያስደስተኝ? ምን ሆነ? ያ ግን ደግሞ እናንተ ደግሞ መሀል ላይ የምታደርጉት አንዳንድ ደስ የማይል ነገር አለ። አሁን እኔ ምናልባት ከናንተ አብሶ ተቆርቋሪ ነኝ እያልኩኝ አይደለም፣ ከናንተ በላይ የሆነ ለማሰብም እየሞከርኩኝ አይደለም። ነገር ግን አንዳንድ የምታረጉት ነገሮች ደስ አይሉም። ምክንያቱም በቃ እነዚህ ሰዎች አሁን እኛ ሰላም እንስጣቸው ብዬ አስባለሁ። እኛ መውጣት ካለብን ከነሱ ጋር መራቅ ካለብን ምንርቃለን።
አሁን በዚህ ሰዓት ሁለቱ እየታረቁ ሰላም እየፈጠሩ ስለሆነ እናንተ በምክንያት እየፈጠራችሁ አብርሽና ሄርሜላን ባታገናኙ እኔ በእርግጠኝነት ይኸውልህ አንድ ነገር ልነግርህ እፈልጋለሁ። አጉል አፈቀርኩት ወደድኩት ብላ የምታደርጋቸው አክሽኖች ናቸው። ገባ? ይሄ ደግሞ ሁላችንም አንተ ወንድ ነህ ይገባል። እሷ እናንተ አሁን የምታስቡት ጓደኛው ነች፣ ጀስት የጓደኝነት ስሜት ነው። አንተ ወንድ አይደለ እንዴ? ስሜት ትረዳለህ አይደል? እኛ ጅሎች ወይም ፋራ አይደለንም። ገባ? እቺ ልጅ አፍቅራ ወዳው ነው ኮነ ደግሞ ብላ ከሩታ ጋር እንዳይገናኙ የምታደርግባቸው መንገዶች ናቸው። አቤል በዚህ ጥግ ይዋሻል። ምንም ነገር ባትሆን አቤል ውሸታም ነው። ምን ነው? አቤልም ብሩክም ውሸታሞች ናቸው፣ አስመሳዮች ናቸው እንዴ። እኔ በዚህ ልክ ይዋሻል ብለህ ታስባለህ? አሁን እኮ ቢያንስ እሱ አብርሽ ጓደኛዬ ነው፣ ለሱ ምንም ነገር ቢሆን እሆንለታለሁ፣ ምንም ነገር አደርጋለሁ ብሎ እያለ ነው አይደል ያለው። ስለዚህ ይሄ ልጅ እንደዚህ ሆንለታለሁ፣ እንደዚህ አደርጋለሁ ብሎ እያለ እስካለ ድረስ አሁን እንደገና እቺ ልጅን እንትን ለማለት ይኸውልህ አንድ ነገር ልንገርህ፣ እንደ አቤልና እንደ ብሩክ እዚህ ምድር ላይ የሚያስመስል ሰው አይቻላል። በመጀመሪያ ደረጃ ትላንትናም አቤልን አግኝተን እኔና ቢኒያም ለማውራት ሞክረናል። ነገር ግን በዚህ ልክ የሰው ልጅ አእምሮ ተደፍኖ ያስመስላል ብዬ አስቤ አላውቅም። ገባ? እንዴት አያስመስልም? እኔ ጓደኛው ነኝ። በነገራችን ላይ አንዳንዴ የሩቅ ሰው ጠላት አይደለም፣ አብሮ የሚበላ አብሮ የሚጠጣ ሰው ነው የሚያስመስለው። ይህን ነገር መረዳት አለብን። አብሬ አስብልሃለሁ፣ እጨነቅልሃለሁ የሚል ሰው ነው ያንተ ጠላት ሆኖ የሚገኘው። ስለዚህ አቤልና ብሩክ በእርግጠኝነት አስመሳዮች ናቸው። አቤልና ብሩክ ራሱ እኮ አሁን እኮ ሊስማሙ አልቻሉም። አንድ ላይ ሆነው ነገሮችን ይፈጥራሉ ብለህ እንኳን እንዳታስብ እኮ አብረው ያመጧትን ልጅ ተግባብተው ወደ ሕክምና እንድትሄድ ወይ ደግሞ የመጣው የሕክምና ውጤት ራሱ ሳያግባባቸው ቀርቷል እኮ ካሌብ። ይኸውልህ አንድ ነገር ልንገርህ፣ ይሄ የራሳቸው ሴራ ገባህ? ማንም እንዳያውቅባቸው ማንም እንደ የሆነ ያሰቡት ሐሳብ እንደ እንትን እንዳይልባቸው የራሳቸው ቅርና የራሳቸው ሴራ ነው። ምንም አይደለም። ሲቀጥል ደግሞ ምንም የማይስማሙበት ጉዳይ የለም። ልጅቷን ያመጧት ራሳቸው ናቸው አይደል? ማሳከሙም ካለባቸው ነገሮችን ማስተካከል ካለባቸው ከአብርሃም ውጭ እኔ እኮ ተናንቀው እኮ ነው ያለቀቋቸው። በሄርሜላ አማካኝነት ብሩክና አቤል እኮ አንገት ለአንገት ሊጋደሉ ሲል እንዲህ ተባብለው እኮ ነው እኔ እንትን ያልኳቸው ያላቀቋቸው። ገብቷል? ያቺ ልጅ እኮ አሁን እኮ አልጋ ላይ እኮ ተኝታለች። ማለት አንድ ነገር ልንገርህ እዩ፣ እነዚህ ልጆች ይሄም እያስመሰሉ ነው ማለት እችላለሁ። ምክንያቱም ረጅም ዓመት ከአብርሃም ጋር ጓደኛሞች ናቸው። ከሄርሜላ ይረቅ ገባ። ረጅም ዓመት ከአብርሃም ጋር ጓደኛ የሆኑ ሰዎች እስከ ዛሬ ደግሞ በዚህ ልክ እያስመሰሉ ኖረዋል። ለአብርሃም እያሰብንልህ ነው፣ እየተጨነቅልህ ነው እያሉ እያስመሰሉ ነው አይደል? አሁንም ትላንትና የሰሩት ፌክ እያስመሰሉ ባይሆን ምንም እናውቀው ነገር አለ? እኛ ምንም ይኸውልህ ካሊባ ስለዚህ ምንም ማስረጃ ምንም እናውቀው ነገር ስለሌለ እነዚህ ልጆች አሁንም የሚያደርጉት ነገር መጥፎና መጥፎ ነገር ነው። እኔ ምንም ይሁን ምንም ካሊባ ይኸውልህ በቃ ይኸውልህ እኔ አንድ ነገር ልንገርህ፣ በቃ እናንተ መጨቃጨቅ የለብንም አይደል? አንተም ሆነ ሌሎቻችሁ በምክንያት እየፈጠራችሁ ሄርሜላና አብርሽን አታገናኙ። ምን ማለት ነው እንዴ? ምን ማለት ነው ማለት ምንድነው? አንተ ራሱ ቆይ የነሱ ተባባሪ ነህ። ተባባሪነት አይደለም እዚህ ጋር እኔ እኮ እየተባበርኩ የሆነ ነገር እያረኩኝ እኮ አይደለም። ካሌብ ልትረዳ የሚገባ ነገር ይቺ ልጅ ጉዳት ደርሶብኛል ሐኪም ቤት እንደዚህ የሆነ ትቦ ውስጥ የሆነ ነገር ውስጥ ገደል ተግባብና አንተ ምን አይነት እንዴት ነው የምታስበው እንዴ? እነሱ እኮ ባለ ትዳር ናቸው። ካሌብ ለምንድን ነው የማትረዳው? እኔ የሚወልድ እህት አለችኝ፣ ወንድም እናት አለችኝ። ገባ? እንደዚህ ደግሞ በዚህ ልክ ስታስመስል ማየት አልችልም። እህቴም ብትሆን ማለት ነው የራሴ ውሳኔ ወስዳለሁ። ገባ? የሰው ትዳር ውስጥ ገብታ እንደዚህ ስትበጠብጥ የራሴ ውሳኔ ወስዳለሁ። ለምንድን ነው የማትረዳኝ? የኔን ሀሳብ ለምንድን ነው የማትረዳኝ? እያወራ ያለሁት እኮ እቺ ልጅ የሆነ ጉዳት ደርሶብኛል፣ ራሴን እንደዚህ ላጠፋ ነው። አላየህም እንዴ በየሩሙ በየምኑ እሷን ፍለጋ ራሴን ላጠፋ ነው ብላ ስትንከራተት እኮ ነው። እኔ ደውዬለት አቤል ጋር እንደዚህ የት ናችሁ? እንደዚህ ታማ እንደዚህ ቦታ ላይ ነው ያለችው። ስንሄድ ሆስፒታል የሉም። የት ናቸው? ሩም ተመልሰው ገብተዋል። ሩም ተመልሰን ስንመጣ ከአብርሃም ጋር ልጅቷ ተዘርራለች። በቃ ይኸውልህ ምናልባት ሊያማት ይችላል። እሱ አይሮን አላውቅም፣ ላያማትም ይችላል። እሱም አላውቅም። ነገር ግን ምን መረዳት አለበት መሰለህ? እነዚህ ሰዎች አስበውበት አቅደውበት የሚያደርጉት ነገር ስለሆነ ገባ? አስበውበት አቅደውበት የሚያደርጉት ነገር ስለሆነ እያስመሰለች ነው። ሆነ ብላ አብርሃምን ለማግኘት የምታደርግባቸው መንገዶች ነው። እኔ እኮ እንደ ሰብአዊ እኮ ነው እያናገርኩ ያለሁት። አዩ እንዴት ነው? አለች የጠፋ ሰው አላስቀርባላችሁም? ኧረ ተው እዩ፣ ቆያ ከተገናኘን ራሱ ደህና ነሽ እዩ? ወይ አንተ ኖርማል ካሌብ እንዳለ አላወኩም ነበር። እኔም ደግሞ ከእሱ ጋር ቶሎ ነገሮችን እንፈታለን ብዬ ነበር ያሰብኩት። እንደውም በዚህ አጋጣሚ ብዙ ነገሮችን ስለሱ ያለውን ነገር እኔ በቃ አውቃለሁኝ እያለኝ ነው ያለው እዩ።
ቀደምም ሲያወራኝ የነበረው እያንዳንዱ ነገር ሄርሜላ ያለችበትን ጉዳት ያለችበትን እንትን ብዙ ነገሮችን አውቃለሁ ብሎ ነው እያለኝ ያለው። ገብቷል? ይሄው እኔ አንተ ማስረዳት አትችልም፣ አንተ ለኔ መግለጽ አትችልም። አንተ ይሄን ነገር የሆነ የእሱ የደረሰባትን ጉዳትና ሀዘንን ለአንተ ልትረዳው አትችልም ብለህ የምትል ከሆነ ይሄው እሱ ያስረዳ። ኦኬ አንተም እየተቆረቆርክ ማለት ነው። ይሄ መቆርቆር ነው አይደለም? እኔ መቆርቆር አለመቆርቆር አይደለም ካሌብ። አሁን በዚህን አክል ደረጃ ልጅቷ ታማ እናንተ መታችሁ ሄርሜላን እንደዚህ የማድረግ ነው። አሁን ሌላ ነገር ለማብራራት ምናምን ሳይሆን ሄርሜላ አጠገብ ጋር ከእንግዲህ በኋላ ባደርሱ ደስ ይለኛል። ለምን እያደረጋችሁ ያለውት ነገር አንድ ሴት ልጅ ነኝ እንደዚህ አይነት በደል እስከማድረስ ድረስ ህሊና የላችሁም እንዴ እናንተ? ልጅቷ ታማለች አይደል? አንተ አሁን እያስጠነቀቀ ነው። አዎ ባደርስ ደስ ይለኛል። በቃ አትምጡ። አብርሃምና ሩታ ህይወታቸው ትክክል ሆኗል አሁን ላይ ማለት ነው። ተስተካክሏል አይደል? ሄርሜላ ጋር ሄደ ሌላ ነገር ማድረግ ወይም ሌላ ማስፈራራት አስፈላጊ አይደለም። ግንፍላት ነገሮች ላይ ለጸብ አትጋበዝ፣ ግብዛት። እኔ ጓደኛዬ ስለማቅ ነው ስለስራት እያወራሁ ያለው። አትጋበዝ። እሺ እዩ፣ ምናልባት ለሷ ልታስብላት ልትጨነቅላት ምናምን ትችላለህ። እሱ እኔም ብሆን አስባለሁ፣ እጨነቃለሁ። ገባ? ሰው ነኝ። ሰውዬ ስሜት ሰማኛ የሰደብካት እንትን የምትለው ሌላ ነገር እናደርግ እንችላለን። የምትወዳት አንተ ሌላ ነገር እዚህ ጋር የምታወራ ከሆነ ከፈለክ እሷን የትም ይዛት መሄድ ትችላለህ። አሁን ስለኔ መውደድ ሳለመውደድ አይደለም እያወራሁ ያለሁት፣ ግን በቃ አጠገቡ አትድረሱ። አሁን ላይ እሷ ማንም ላይ እየደረሰች አይደለም። እያወራችሁ ነው አይደለም? እያወራህ ነው አንተ፣ በተለይ እያወራህ ነው። አወራለሁንም እኮ አታውራ። በቃ እቺ እኮ ከነ አብርሃም ከነ ሩታ ህይወት ወጣልኝ። በቃ አልወጣችም። ይሄ መስሎ አልወጣችም። ይኸውልህ እሷ እያደረገች ያለው ነገር አንተ ታማተኝታለች። ካሌብ ለምን ነው ይሄን ነገር ማትረዳው? እኔ ሰው ነኝ ይገባኛል እያልኩ እኮ ነው። ሰው ከሆንክ ይሄን ነገር እንዴት አይገባም? ምን ይግባኝ? ምን ልረዳ? ታማተኝታለች አይደል? አልተኛችም፣ አልታመመችም። እንዴት ነው በሷ እርግጠኛ የምትሆነው? ሄዳ አይታታል? አይቻታለሁ። አሁን እንደዚህ መንጨቃጨቅ እኮ አይደለም። ካሌብ እንደሱ አስበው። ለኔ አስባለሁ። በቃ ከእንግዲህ በኋላ አትድረስ። ካሌብ እኔ እኮ ሁሉም እኮ እዚች ጋር የሩታና የአብርሽን መጣላት እኮ የሚፈልግ ሰው የለም። እሺ አሁን ምን አድርግ ልትለኝ ነው የጠራኝ? አሁን እንዲህ ልንጋጭ ነው የጠራው? እኔ እኮ አይደለም ችግር የለውም ማለት ነው። እኔ አሁን እሱ ስለጠራኝ ምናምን ሳይሆን በአጋጣሚ ስለመጣ ፈልጋለሁ። አንተ እኮ ነው የደወልክልኝ ካሌብ። አሁን ይቅርታም እያላችኋት ምናምን ያሉ ሰዎች አሉ፣ እያስመሰሉ እንደሆነ አውቃለሁ። ሁሉም ሰው ካሁን በኋላ ሄርሜላ ጋር እንዳይደርስ ንገራቸው። እሺ እኔ አንድ ነገር ልንገርህ፣ ከእንግዲህ በኋላ ሄርሜላ እኛ ህይወት ውስጥ ሳይሆን አብርሃም ህይወት ውስጥ ለአንድ ሰከንድ እንኳን እንድትገባም አላደርጋትም። እንድትገባ አላደርጋትም። እሱን አላደረገም። እንዲሁም አንተም ቢሆን እሷም በቃ ካይናችሁ ታገኛታለህ እኮ። አሁን አብራችሁ እያገኘሃት እያወራህ ብዙ ነገሮችን እያሳለፋችሁ ነው። እንድትገባ አላደርግም ምናምን ነገር የምትለው አንተ ራሱ ግራ እያጋባኝ። እኔ አንድ ነገር ልንገርህ እዩ፣ ስመጣ ማለት ነው ሄርሜላን ለማግኘት እፈልጋለሁ። ምክንያቱም ከዚህ በፊት ሄርሜላ ከኔ ጋር የነበራትን ነገር ታውቃለህ። ግን አሁን ነገር እኔ አላውቅም ካንተ ጋር የነበራትን ስልክ የሆነ ከሷ ጋር ጥሩ ግንኙነት እንዳልነበረኝ ታውቃለህ። እሺ አሁን ተገልብጬ ሳይሆን በቃ የሰው ልጅ ይቀየራል አይደል? የሰው ልጅ ማንነቱ እኮ አንድ አይነት አይደለም ሁሌም። የእሷን ደግሞ ጥሩ ጎንና ጥሩ ማንነቷን አሁን አውቄያለሁ። የመጣሁትም ሄርሜላ ያለችበት ቦታ እንድትወስደኝ ነው። እሷ ከዚህ በፊት ባለው እንትኔ ነው እየተረዳችኝ ያለችው። ስለ ሄርሜላ ደግሞ እያንዳንዷን ነገር ሙሉ ጥሩነቷን እያንዳንዱን ነገር አረጋግጬ አሳያቸዋለሁ ማለት ነው። ስለዚህ ያወኩት ነገር አለ። ያንን ነገር እንድትወስደኝ ነው የምፈልገው ነው ሄርሜላ ጋር። እንደዚህ አይነት ነገር ደግሞ ከፈለክ በዚህ ሰዓት እሷ ሹሩሩ እያላት እሷን እየተንከባከባ ያለው እሷ ላይ የሆነ የሚደርሱ ነገሮች በሙሉ እኔን ይመለከተኛል ብሎ እያለ ያለው አቤል ነው። ስለዚህ ከአቤል ጋር ያለንበትን ነገር ታውቃለህ እኮ። ስለዚህ አቤልን ነው መጠየቅ እኮ የምችለው አሁን እኮ። አቤል አይደለም ያለችበትን ቦታ ንገረኝ። እኔ ስልክ ስላላነሳችልኝ አቤል ነው ይዟት የሚዞረው የሚወጣ የሚገባው ሕክምና። እኔ ልታምነኝ አልቻለችም ሄርሜላ ማለት ነው። ልክ እንደ ድሮ ዩል ነው እየመሰልኳት ያለሁት። ለዛ ነው እኔ ደግሞ አሁን ከጎኗ ሆኜ ወደ ድሮ ማንነቷና ወደ ድሮ እንትኗ ሰላሟ እንድትመለስ ፈልጋለሁ። አብሬያት ሆኜ ማለት ነው። አንተ እኛ ደስ ይለናል። ምክንያቱም ሄርሜላን ከአብርሽ ህይወት አስወጥተህ ይዘህልን የትም መሄድ ትችላለህ። እሱ የኛ ደስታ ነው። አሁን እዚህ ጋር ስለ አብርሃምና ስለ ሩታ አይደለም እያወራን፣ ስለ ሄርሜላ ነው እያወራን። ሄርሜላን ከፈለክ የትም ማድረግ ትችላለህ። እኛ የምንፈልገው እሱ ነው። ነገር ግን የትም ምናምን አትበለኝ። ልታስጠነቅቀን ኧረ በእግዚአብሔር አስጠነቅቃለሁ። ለምን አንተ እንደ ወንድ ልጅ ማለት ነው እህት አለ አይደል? በቃ እንደዚህ የተሰቃየች እያየህ አንተ አይደብርህም? ይኸውልህ የተሰቃየች እኮ በራሷ ችግር በራሷ ጥፋት ነው አይደል? እንዴ እቺ ልጅ ገባኝ። የሰው ልጅ ስለዚህ ጥፋተኛ ሆኖ አይቀርም። ደግሞ የዘራውን ያጭዳል።
ይሄዳል። ገባ? እያንዳንዱ የዘራነውን ነገር ነው። እኔም ክፉ ከዘራው ክፉ አጭዳለሁ፣ መልካም ከዘራው መልካም አጭዳለሁ። ስለዚህ እቺ ዋጋ እየከፈለች ያለችው በራሷ ክፍተትና በራሷ ጥፋት ነው። በቃ አሁን ላይ ልጅ ተጸጽታለች አይደል? እንዴ ተጸጽታለች። የምታውቀው ነገር አለ? አልተጸጸተችም። ስሜታዊ ስለሆንክ ነው አይደለም? አንተ የሚሰማ ስሜት እኮ ነው የሚሰማኝ ነበር። እሺ አንድ ነገር ልንገርህ እዩ፣ እቺ ልጅ ሆነ ብላ ሳትታመም ያለው ብሩክና አቤል እያቀናበሩ ሆነ ብላ አብርሃምን ለማግኘት የምትጠቀምባቸው መንገዶች እንዳሉ 100% እርግጠኛ ነኝ። ይሄ ደግሞ መረዳት አለበት። ገባ? እኔ እያወራሁ ያለሁት እሷ እያደረገች ስላለችው ነገር አይደለም። ሄርሜላ ማፈቅራት ልጅ ስለሆነች አጠገቧ እንድደርስ አልፈልግም። አሁንም ይኸውልህ ከነሱ ህይወት ማተጣ ከሆነ ሌላ ነገር ነው የሚፈጠረው። ገፈለገ ሰማኝ። እንደውም አንድ ነገር ልንገርህ፣ ሄርሜላ አርግዛለች። እንዳረገዘች ደግሞ እያወቅ አፈቅራታለሁ የምትለው አንተ ነህ። ካንተ በላይ አስመስል አይደለም። ማርገዝ ለምን አትወልድም? ምን አገባ? ማፈቅራት ምን አገባ? ወልዳም ቢሆን ማለት ነው የእሷን ጥሩ ነገር እንትን ማለት እንትን አለለም እና ከመናገር ወደ ኋላ አለ። አንተ ራሱ በጣም እያስመሰልክ ነው። አንዴ ያለች ምናምን እያላችሁ ስሟን ታጠፋላችሁ። አንዴ ሩታ ጋር ስማኝ፣ አይደለም አንዴ ሩታ ጋር አንዴ ሄርሜላ ጋር እኔ ለሩታ አሁንም ቢሆን ጥሩ ሰው ነኝ። እሺ አንዴ ስሙኝ። ጥሩ ሰው ማብቶ ልጅ አደግፍም ነበር። በቃ እቺ ልጅ አሁን ከነ ሩታ ህይወት ወጣለች። እቺ ልጅ ለሩታ ብታስብ እቺ ልጅ እወዳታለሁ፣ አፈቅራታለሁ እንዲሁም ያረገዘች ሴት እወዳለሁ አፈቅራለሁ አትልም ነበር። ገባ? አንተ ራሱ በጣም አሳሰኝ ነው። ለምን ታታርግ? ለምን አትወልድም? በቃ እኔ አፈቀርኳት አይደል? እሱ ከፈለክ ይዛት እንጦሮጦ ሲል እኛ ጉዳያችን አይደለም። ገባ? ነገር ግን እንደዚህ እንዳትለኝ ካለ እሺ በቃ አይደለም ሚክስ ነው። እሺ አንዴ እየታገስኩ ነው። በቃ ስላልፈልግ ሲቀጥል ደግሞ ሄርሜላን የሚወዳት የሚያፈቅራ ከሆነ እኔ አይደለም ለምን ነው ከዚህ ልጅ ጋር እሺ ነው አንዴ እሺ ናው ሰደኛ እንደ ሄርሜላ ጋር እሺ አንዴ ስማኝ። ማዳመጥ አልፈልግም። እሱ ነው ሄርሜላ ጋር ደውዬለት አቤል ጋር እንዳትገናኝ አንተ ለመጨረሻ ጊዜ ነገር ይሄዳለሁ። ገባ? እንዳታወራኝ ለአንዴና ለመጨረሻ ጊዜ ነው የማወራ። ሄርሜላ የምትወዳት የምታፈቅራ ከሆነ አንተም እሷም ገደል መግባት ይችላል። ነገር ግን ከዚህ በላይ አታስመስል። እርጉዝ ከዚህ በላይ ለሰማ ስለማልች ስለመጣላ ሂድልኝ። አሁን አንዴ ይዘኝ በጣም ችግር አለ እኮ። እሺ ይዘኝ። እኔ በዚህ ልክ እንናወራለን አይደል? በቃ አንተ አይደል እንዴ ሰው መጣ። እኔ ከአንተ ቅድሚያ እሱን አይደል እያገኝ ለመገናኘት ይፈልጋል እኮ ከአንተ ቅድሚያ አይደል እያወራን ያለ ነው። አቤልን አግኝተህ ነው? ከአቤል ጋር እኔ መገናኘት አልፈልግም። አቤልን ሳታገኘው ሄርሜላ ጋር ትወስደኛለህ አትወስደኝ? ዝም ብዬ ልውሰድህ? አዎ፣ ግን ባዶ ነው። ማንም የሌለበት ነው የምታያት። በቃ ችግር የለም። እሺ ና